ላሊበላ በዓለም ላይ ካሉ ድንቆች አንዱ። ብዙዎቻችን ስለ 11 ውቅር አብያተ ክርስቲያናት ሰምተናል፣ በአይን አይተናል። ነገር ግን ከነዚህ ውብ ቤተ መቅደሶች ስር አይን ከማይደርስበት ጨለማ ውስጥ ሌላ ዓለም እንዳለ ያውቃሉ? ዛሬ የምነግራችሁ ስለ ሕንፃዎቹ አይደለም፣ ስለተደበቁት ጠባብና ረጅም ስለሆኑት የደብረ ሮሃ ሚስጥራዊ ዋሻዎች ነው። እነዚህ ዋሻዎች ወዴት ይወስዳሉ? ለምን ተሰሩ? በውስጣቸው ምን ተደብቆ ይሆን? ዛሬ እስከ ገሃነም ደጃፍ ደርሰን ወደ ገነት የሚወስደውን ሚስጥራዊ መንገድ አብረን እንቃኛለን። እስከ ቪዲዮ መጨረሻ አብራችሁ ቆዩ፣ ምክንያቱም መጨረሻ ላይ የምነግራችሁ ሚስጥር ስለ ላሊበላ ያላችሁን እይታ ይቀይረዋል። መጀመሪያ እነዚህ ዋሻዎች እንደ መከላከያ ያገለግሉ ነበር። በጦርነት ወቅት ካህናቱ ንዋየ ቅድሳቱን ከአንድ ወደ ሌላኛው ቤተ ክርስቲያን እንዲያንቀሳቅሱ ይረዱ ነበር። ነገር ግን ዋናው ሚስጥር ዓላማቸው መንፈሳዊ ጉዞን ለማሳየት ነው። ቅዱስ ላሊበላ ኢየሩሳሌም በኢትዮጵያ ሲሰራ የክርስቶስን የሕይወት ጉዞ ከልደት እስከ ሞት፣ ከሞትም ብሎ እስከ ትንሣኤ በእነዚህ ዋሻዎች ሲኖታል። አሁን በጣም አስፈሪና አስገራሚ ክፍል እንሂድ። በቤተ ማርያምና በቤተ መስቀል አካባቢ የሚገኝ አንድ ልዩ ዋሻ አለ። ይህ ዋሻ የሲኦል በር ይባላል። ዋሻው በጣም ጠባብና ጨለማ ነው። በእነዚህ ዋሻዎች ውስጥ ስትጓዙ እጃችሁ ግድግዳውን ሳይለቅ ነው መጓዝ ያለባችሁ። ጨለማው እጅግ ከባድ መሆኑ የተነሳ የራሳችሁ እጅ እንኳ አይታያችሁ። ይህ ለምን ተደረገ? ይህ ጉዞ አንድ ሰው ለኃጢአቱ ምክንያት በጨለማ ውስጥ የሚኖረውን ስቃይና ፍርሃት እንዲለማመድ ታስቦ የተሰራ ነው። በእነዚህ ዋሻዎች ውስጥ ስታልፉ የሚሰማችሁ ፍርሃትና ጭንቀት ወደ ብርሃን ስትወጡ የሚሰማችሁ የደስታ መሰረት ነው። ከጨለማ ዋሻ በኋላ ብርሃን ወዳለበት ትወጣላችሁ። ይህ ደግሞ የገነት ምልክት ነው። የላሊበላ ዋሻዎች ተራ መተላለፊያ አይደሉም፣ የሰው ልጅ ከጨለማ ወደ ብርሃን የሚያደርገው የነፍስ ጉዞ እንጂ። ሌላው የሚያስገርመው ነገር እነዚህ ዋሻዎች ውስጥ ያሉ ድምጾች ናቸው። በአንድ በኩል የሚወራው ወሬ የሌላኛው የዋሻው ጭፍ በግልጽ ይሰማል። ይህ ጥንታዊ የድምፅ ማስተላለፊያ ቴክኖሎጂ በዛ ዘመን እንዴት ሊታሰብ ቻለ? እስካሁን ድረስ ተመራማሪዎች ያደረሱበት እንቆቅልሽ ነው። የላሊበላ ዋሻዎች የጥበብ የሃይማኖትና የታሪክ ድንቆች ናቸው። ዛሬም ድረስ ያልተፈተሹና የተዘጉ በርካታ መተላለፊያ ዋሻዎች አሉ። እነዚህ ዋሻዎች የጥንት አባቶቻችን የነበራቸውን እውቀትና እምነት ምስክሮች ናቸው። እናንተ ወደ ላሊበላ ሄዳችሁ እነዚህ ዋሻዎችን ብትመለከቱ በጨለማ ውስጥ የመጓዝ ድፍረቱ አላችሁ ወይስ ጨለማ ያስፈራችኋል? ሐሳባችሁን በኮሜንት አጋሩን። ቪዲዮውን ከወደዳችሁ ላይክ በማድረግ ሌሎች እንዲደርስ አድርጉ። እንደዚህ አይነት አስገራሚ የታሪክ ቪዲዮዎች እንዲደርሳችሁ ቻናላችንን ሳብስክራይብ በማድረግ እንዳትረሱ። በቀጣይ በሌላ ድንቅ አስገራሚ የታሪክ መዘክር እስክንገናኝ ድረስ በሰላም ቆዩ። እናመሰግናለን።